አብና መንፈስ ቅዱስ ስጋን ለብሶ ወደ ምድር መጥቷል እንዴ? ይሄ በጣም እኔ ግራ የገባኝ ነገር ነው። ይሄው ጥያቄ ነው ተመልሶ ማርያም ወላዲተ አምላክ አትባልም ሲባል አብና መንፈስ ቅዱስ ስጋ ለብሰው ተወልደዋል እንዴ? እኛ ቴዎቶኮስ አትባልም ሲባል ማርያም የአብም የመንፈስ ቅዱስም እናት አይደለችም እያሉ ኦርቶዶክስ ለጠጠችው፣ ሳበችው፣ ጎተተችው እያሉ መከራ የሚያዩት በእንቅልፍ ልብ ውስጥ ካሉ ቢነቁ ደስ ይለኛል። ያልተመለሰ ነገር ማለት ነው። ማርያም ወላዲተ አምላክ አትባልም ሲሉ አብ ተወልዷል እንዴ? መንፈስ ቅዱስ ተወልዷል? ስጋ ለብሶ በምድር ተወልዷል? ምንድን ነው እሱ? መጽሐፍ ቅዱስን ወይ ይተዉት። ሰሞኑ ስንል እንደነበረው ገድል ላይ ትንሽ ቢጫወቱ የተሻለ ነው ከመጽሐፍ ቅዱስ ማለት ነው። እና እኛ ኦርቶዶክሳውያን አብ እንዳልተወለደ እናውቃለን፣ መንፈስ ቅዱስ እንዳልተወለደ እናውቃለን። ስጋን ለብሶ ከመቤታችን ከቅድስት ድንግል ማርያም ቃል ስጋ የሆነው መድኃኒታችን ኢየሱስ ክርስቶስ ነው። እሱም አምላክ ነው። በዮሐንስ 1 ላይም ቃል ስጋ ሆነ እንደተባለው ያም ቃል እግዚአብሔር ነው ነው የሚለው መጽሐፉ። ከየት ያመጡትን ነው? አሁን ወላዲተ አምላክ አትባልም ትባላለች። ይህንን ልደት በጣም እኔ ኦርቶዶክሳውያን ኧረ በመድኃኔዓለም እኛ የእነሱ ዲፊኒሽን አይደለንም፣ እነሱ የመጽሐፍ ቅዱስ ማብራሪያም አይደለንም። ኦርቶዶክሳውያን ለእኛ አዎ ልንሆን እንችላለን። ስለ ራሳቸው አስረዱ ሲባል የእኛ ይወራ፣ እኛ እንጠየቅ፣ የእኛን እናውራ። እኛ ግን እግዚአብሔር አብ እንዳልተወለደ እናውቃለን። እግዚአብሔር መንፈስ ቅዱስ እንዳልተወለደ እናውቃለን። የተወለደው እግዚአብሔር ወልድ ነው። ያረገውም እግዚአብሔር ወልድ ነው። እመቤታችን ድንግል ማርያም የወለደችው እግዚአብሔር ወልድ ነው። አዎ ድንግል ማርያም ወላዲተ አምላክ ወላዲተ እግዚአብሔር ናት። እንዴ መጽሐፉን ያለው እኛ ከመጽሐፍ ቅዱስ አሳዩን እያሉ የሚሰቃዩት የትኛው መጽሐፍ ነው የነሱ? ሌላ የታተማለ እንደኛ ማናውቀው። ይህንን ልደት በደንብ ብትነግረኝ። ቅድም ጌርሳምም ከፍቶ እዚሁ ላይ ነው ያለው፣ ግን አስገባኝ ስለው መልስ ስለሌለው አላስገባኝም። ስለዚህ ይሄንን መልሱላቸው ቢያንስ። አሁን እኛ እንግዲህ እውነቱን ለመናገር አንድ እኔ ኑረድ በቃቸዋል። እሺ ትችያለሽ። አንድ ግልጽ ለማድረግ የምፈልገው ነገር እኛ እንግዲህ በራሳቸው ቤት የተነሳ ሀሳብ ነው፣ እዛው ያወሩታል። እርዳታችንንም አልጠየቁም። እኛም ደግሞ ለማገዝም አንሄድም። ብዙም አይመለከተንም ይህ ጉዳይ። ያው የሰው ነፍስ መዳን ቢገደንም ግን መጨረሻ ላይ በራሳችን መንገድ እናወራዋለን። ግን በእያንዳንዱ ማብራሪያቸው በእያንዳንዱ ንግግራቸው ላይ ስህተታቸው ወደ እኛ ቤተክርስቲያን ስለሚያመጡት ምላሽ እንሰጣለን። አሁን አርገ እግዚአብሔር በባቢው አምላክ ነህ በቃለ ቀርን እግዚአብሔር በእልልታ በምስጋና አረገ ይባላል። ኢየሱስን እግዚአብሔር ብሎ መጥራት ይቻላል። አብም ለብቻው እግዚአብሔር ተብሎ የተጠራበት ቦታ አለ፣ ጌታም እንደዛው። ስለዚህ ይጠራል። ከምን አንጻር? ይሄ ዲቪኒቲውን ባስመለከተ አንጻር እንደዛ ተብሎ ይነገርለታል። ልካሁን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ሲል ስፔሲፊካሊ ወልድን እየተናገረ ያለው ጊዜ ቃልም ማነበራል እግዚአብሔር ነበረ ሲል ይሄ በቀጥታ እየተናገረ ያለው ስለ ወልድ ነው። ስፔሲፊካሊ እየተናገረ ያለው ስለ ወልድ። ያ ግን እግዚአብሔር የተባለው አካል ከአብና ከመንፈስ ቅዱስ ግን የተለየ ኢሰንስ ግን የለውም። ይሲ መንፈስ ቅዱስ ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብሎ እንደመጥራት ነው ማለት። እግዚአብሔር አረገ ተብሎ ከተነገረ ስለዚህ ማን ነው ማለት ነው? አካላዊ ቃል በተዋህደው ስጋ አረገ ብለህ ነው አንደርስታንድ የምታደርገው። ለምሳሌ አሁን ሐዋርያ ስራ ላይ እንዳለው ማለት ነው፣ ሐዋርያ ስራ 20:28 ላይ እንዳለው በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን በምን በገዛ ደግሞ። እዚህ ጋር እግዚአብሔር ተብሎ የተጠራው ማን ነው? እግዚአብሔር ተብሎ የተጠራው ማን ነው ካልን በቃ ኢየሱስ ነው እግዚአብሔር ተብሎ የተጠራ። ስለዚህ ይጠራል፣ ኢየሱስ እግዚአብሔር ተብሎ ይጠራል። ዮሐንስ መልእክት ምዕራፍ 5 ከቁጥር 25 ላይ ስትመለከተው ቴዎስ ብሎ ልክ ያስቀምጠዋል። በቃ አምላክ የሚለው ማለት ቴዎስ የሚለው የግሪኩ ቃል ይጠቀማል። ልክ ለአብ የሚጠቀመውን ቴዎስ የሚለውን ቃል ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 17 ላይ ያለውን ማለት ነው። እውነተኛ አምላክ ይሁን አንተን ብቻ የሚለውን ቃል ሴም ቲንግ ለወልድ ይጠቀመዋል። ይቻላል፣ በቃ ትጠቀመዋለህ። ከምን ዞሮ ዞሮ ስንት ነው? አንድ ኤሰንስ ነው ያለው፣ አንድ ዲቫይን ኤሰንስ ነው ያለው። በቃ አለቀ። ደግሞ በሌላ አንግል ደግሞ ልክ ቅዱስ ባስልዮስ እንደተናገረው እኔ እግዚአብሔር ስል ደግሞ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ እንዳለ ደግሞ እግዚአብሔር ሲል የአንድ ጋድ ሄድ መጠሪያ የአብም የወልድም የመንፈስ ቅዱስም ሆኖ ደግሞ ታገኘዋለህ። እግዚአብሔር አምላካችን ብለን ስንጠራ የምንጠራው አብንም ወልድንም መንፈስ ቅዱስንም ይሆናል ማለት ነው።
እግዚአብሔር አባታችን ብለን ስንጠራ አብንም ወልድንም መንፈስ ቅዱስንም እንጠራለን። ፍጥረቱ ሁሉ አብንም አባት ማለት ይችላል፣ ወልድንም አባት ማለት ይችላል፣ መንፈስ ቅዱስንም አባት ማለት ይችላል። ማን? ፍጥረት አምላካችን ነው። ስለዚህ ከዚህ አንጻር መጽሐፍ ቅዱስ ክሊር ሊያስቀመጠበት ቦታዎች አሉ። አብን ለብቻው እግዚአብሔር ያለበት ቦታ አለ። ለምሳሌ እንደምትመለከተው በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን ሁሉ ወዷልና የሚወዱን አንድያ ልጁን ሲሰጥ ድረስ እግዚአብሔር ዓለሙን ሁሉ ወዷል። ይኸውን አብ ነው። አብን ነው ስፔሲፋይ የሚያደርገው። በቃ አንድያ ልጁን የሰጠው እሱ ስለሆነ አብም እግዚአብሔር ተብሎ የተጠራ በዚህ ሴንስ መጽሐፍ ቅዱስ ያስቀምጣል። እንደዛ ሲያስቀምጥ ዲቫይን ፐርሰን ነው እያለ ነው እንጂ እየነጣጠለ እንዳልሆነ ልታውቁት ይገባል። ሌላኛው አሁን እኛን እያነጋገረንና እያወያየን ያለው ነገር ምንድን ነው? ግልጽ ያልሆነና በፕሮቴስታንት ወንድሞቻችን ዘንድ ተሸፋፍኖ እኔ አሁን ቃሌ ሞር በጣም በቃ ከንግግሩ የተረዳሁት ሙሉ ለሙሉ አልሰማነውም። ከንግግሩ የተረዳሁት ነገር ግን የአንድ ግለሰብን ስህተት ለመሸፈን ሲባል ኦርቶዶክስን የምታክል ትልቅ ቤተክርስቲያን ማቃለልን የተመለከትኩበት የአንድ ግለሰብን ስህተት ለመሸፈን የአንድ ወይ የሁለት ግለሰብን ስህተት ለመሸፈን ነገሩን ወደ ኦርቶዶክስ ቤተክርስቲያን መወሸቅ ማለት ከቤተክርስቲያናችን ይልቅ በቃ በጣም መደበቅ ማዋረድ የፈለገው መሸፈን የፈለገው ማንን ነው ማለት ነው? አንድን ግለሰብ ነው ማለት ነው። ኢማጅን ከኦርቶዶክስ አንጻር ካልክ ልክ ነህ እያለው ነው እኮ። ኢማጅን ከኦርቶዶክስ አንጻር ጋይስ አይናችሁን ክፈቱ እንጂ አይመለከተንም ማንም ይሁን እኮ ነው ብላችሁ ያው ከጥላቻ አንጻር አይደለም። ከኦርቶዶክስ አንጻር ከሆነ መናፈቅ አያስብልም ብሎ ወንድሙን ፕሮቴክት እያደረገ እኮ ነው ያለው። ዩ ጋይስ ለምንድን አይናችሁም አይከፈተው? እና እንዴት ነው የማልናገረው ከዚህ አንጻር? ይህ እኮ ሸፋፈንለት። ስህተቱን ወደ ቤተክርስቲያን አደረገና ሸፋፈንለት። ያንተም ቤተክርስቲያን እኮ ነው ከአንድ ግለሰብ ጋር አወዳድሮ ወንበር ላይ ያስቀመጠው። ያንተም ቤተክርስቲያን ታላቋን ቤተክርስቲያን ምንም ያላለውን የትም ቦታ ላይ ምንም ያላለውን ጸጥ ብለን ያለነውን ሰው እኮ ነው የአንድን ግለሰብ ለመሸፈን ያንተን ትልቋን ቤተክርስቲያን ከአንድ ግለሰብ ጎን ለጎን ያስቀመጠልህ ማለት ነው። እና ለእነዚህ ሰዎች ዛሬ እንዴት አይነት ሀሳብ እንደዚህ ካልሆነ በስተቀር ማለት ነው። ስለዚህ ቴዎቶኮስ የሚለው ሀሳብ አለ እንግዲህ ረጅም ወሬ አውርቶ ሊሆን ይችላል። ልደት አንድ ጋይስ ከታች የተቆራረጠ ቪዲዮ ነው እያሉ ፕሮቴስታንቶች አይደለም የተቆራረጠ አይደለም ጋይስ የተቆራረጠ አለመሆኑን ምንድነው ስቴትመንቷ ብቻ እኮ አለ እኮ መቼም ስቴትመንቱ የተቆራረጠ ሊሆን አይችልም። ጋይስ ስቴትመንቱ የተቆራረጠ ሊሆን አይችልም እንጂ የደቂቃው መርዘምና የደቂቃው ማጠር አይደለም። በአንድ ቆይ ሲሱ የሚት አድርገው ሲሶ የሚት አድርገው የደቂቃው መርዘምና የደቂቃው ማጠር አይደለም። ዊዝን በጣም ሾርት ሚኒት ማለት ነው። የሚገርም ስቴትመንት አንድ ሰው ካስቀመጠ ዳት ሴት የሆነ ኮንክሉድ የሆነ ነገር እናገኛለን። በረዘመ ሰዓትም ደግሞ ነጥብ የሌለው ነገር ካወራ ረጅም ደቂቃ ስላወራ ሀሳቡ ሙሉ ነው ማለት አንችልም። እኛ ያየነው እና የተመለከትነው ነገር ምንድን ነው መሰላችሁ? ከኦርቶዶክስ እና ከካቶሊክ አንጻር ቴዎቶኮስ የሚለውን ትምህርት አለመቀበል ከኦርቶዶክስ እና ከፕሮቴስታንት ከካቶሊክ አንጻር አለመቀበል መናፍቅ አያስብልም። ምን ቴዎቶኮስ የሚለውን ሀሳብ ማለት ነው። ኢዝንት ፉል ስቴትመንት ታዲያ ይሄ ቀጣይ ላይ ረጅም ማብራሪያ ሊያብራራ ይችላል። ግን ባጭሩ የተናገራት ነገር ምንድን ነው? ቴዎቶኮስ የሚለውን ማለት ነው ከኦርቶዶክስ እና ከካቶሊክ አንጻር ማለት ነው አድርጎ ነው አስማምቶ ያስቀመጠው። ስለዚህ በዛ መንገድ ካስቀመጠው አለቀ በቃ ኩለኛ ይሄ በቂ ነገር ነው። ሰብስክራይብ እያደረጋችሁ ቤተሰብ መናፈቅ አያስብለውም። እንደዚህ ብለው የሚያምኑ ሰዎች ሜቢ በታሪክ ውስጥ አይቷቸው ሊሆን ይችላል። አይመለከተኝም። ቅድም አኬ ተናግሮታል። ከአንዲቷ ቤተክርስቲያን ውጭ የሆነ ሰው ኦልሬዲ ነው በቃ ሄሬቲክስ ነው ትምህርቱም እሱ መናፍቅ ነው ብለን የምናምነው በቃ ከአንዲቷ ቤተክርስቲያን ውጭ እስከሆነ ድረስ። ግን አሁን ደግሞ ስህተቱን የአንድን ግለሰብ ስህተት
ከአንዲት ትልቅ ቤተክርስቲያን ጋር እኩል መዝኖ አስቀምጦ ከዚህ አንጻር የምትናገር ከሆነ ችግር የለውም ብሎ ሲያወራ ከዚህ አንጻር እኛ መልስ እንሰጥበታለን። መጥቶ ማውራት ይችላል፣ አይመለከተንም። ከኦርቶዶክስ አንጻር ስትል ምን ማለት ነው ብሎ ማስረዳት ይችላል። ወይ ግን ቴዎቶኮስ ብሎ አለማመን መናፍቅ ያስብላል ወይ ድብን አድርጎ ያስብላል። ቅድም አኬ እንደተናገረው ከፕሮቴስታንት አንጻር አያስብልም፣ ኦልሬዲ መናፍቅ ስለሆኑ ብሏል አኬ ቅድም። ከኛ አንድ ክርስቲያን ግን እንደዛ ብሎ ቢያምን አውቶማቲካሊ በቃ ውጉዝ ነው፣ አናቴማ ነው ማለት ነው። ደግሞ ቪዲዮ ላሰማችሁ ይችላሉ። አሁን ለገባችሁ ሰዎች ናታኔ ምናምን አሁን ገብተዋል። ሌሎችም ምናምን ከፈለጋችሁ ቪዲዮ ልናሰማችሁ እንችላለን። የተናገረው ፉል ስቴትመንት ነው አይደለም የሚለውንም በዛው ማጥራት ትችላላችሁ። ረጅም ደቂቃ ስለሆነ ስላልሆነ ሳይሆን በዛች በአጭር ደቂቃ ውስጥ የተናገረው ሀሳብ ፉል ስቴትመንት ነው። ፊቱን አውልቀው በቃ ተጨነቀብኝ እኮ እያየሁት። ፀሐዩ ራሱ እኮ ሌላ ታሪክ ነው። ሲሶ ደንግጦ እኮ ነው። ቤት ነሲስ ታች ላይ ጉድ ላይቭ እያላችሁ ጻፉለት። ጉድ ላይቭ እያላችሁ ጻፉ ከታች። አንዴ ቆይ ለናታኔም ላሰማው ይሄንን ቮይሱን ናትሻ ትሰማዋለህ? ሌሎቻችሁ ምናልባት አሁን ብዙ ቁጥር እንዴት ናችሁ? ለትሻ እንዴት ነህ? ቃለት ያሰማለን። ትንሽ እንትን ስለሆነ ነው። እሺ ሚት ያደረኩት ድምፅ ስላለ ነው። እየሰማው ነው። አንድ ሰው ቴዎቶኮስን መቃወሙ ብቻ ለምሳሌ ከኦርቶዶክስና ከካቶሊክ ቪው አንጻር ቴዎቶኮስን መቃወሙ ብቻ መናፍቅ አያስብለውም። ምን አይነት ስታንዳርድ ነው ያስቀመጠው? ስለዚህ ከኛ አንጻር ከተቃወመ ከኦርቶዶክስና ከካቶሊክ አንጻር ቴዎቶኮስን የምትቃወም ከሆነ መናፍቅ አያስብልህም እያለ ጋይስ። የዚህ የቴዎቶኮስ ትምህርት በእኛና በካቶሊክ ምን ዜድን ለማዳን የተኬደበት ርቀት አየህ አይደለ? ዜድን ልናገር አንተሽ ዜድን ለማዳን ሲባል ነው የእኛን ቤተክርስቲያን የነገረ ክርስቶስ ትምህርት የሰዉት። እነሱ አይፈሩም። ኢማጅን አንድን ሰው ለማዳን ሲሉ ያንተን ሙሉ የቤተክርስቲያን ትምህርት ይንዱልሃል። ለአንድ ግለሰብ ሲባል ያንተ ዜድን ለማዳን ሲባል ቤተክርስቲያንን የሰዋት ይኸው በአደባባይ በቃ የኛን ቤተክርስቲያን በጣም ታላቋን ቤተክርስቲያን ማለት ጥርት ያለ ኤርሚያስ ትላንትና ጥርት ያለ ነገረ ክርስቶስ ትምህርት አላት ብሎ ሲመሰክርላት የነበረውን ኢዝሊ ነው በቃ የሰዋት። ማንን ለመደበቅ ሲባል? አንድ ተራ ግለሰብን ማለት ነው፣ የእሱን ትምህርት ለመደበቅ ሲባል። እኛ እኮ ማለት ነው እውነቱን ለመናገር ቃልዬ ቤተክርስቲያናችንን ሳይጠራ ቢያወራ አይመለከተንም ነበር። እውነቱን ነው የምነግራችሁ። ቤተክርስቲያናችንን ሳያነሳት የእኛን ቤተክርስቲያን ማለት ነው ሳያነሳት ሞገቱት ይሄን 2 ቀን ጋይስ። ልጁ ሊመለስ አልቻለም። መጀመሪያ ቃሌ ነበር ሲሞግተው የነበረው። አረ ልክ አይደለም፣ አረ ቃልና በጣም ሞገተው ሲል ሀሳቡን አልቀይር አለ። ጉዳዩ ተፋፋመ፣ ሌሎቹ ጋር ደረሰ። ሌሎቹም 3 ሰዓት ሙሉ ቁጭ አሉ፣ ሊመልሱት አልቻሉ። ፋይናሊ እየተደረገ ያለው ነገር ምንድነው ማለት ነው? በቃ ነገሩን ለመሸፋፈን ሲፈለግ ወደ የተወሰደ ማለት ነው ወደ ቤተክርስቲያን አልመለስ ሲላቸው አይ በቃ እኮ ልጅ እኮ እውነት አለው የተቃወመው እኮ ከኦርቶዶክስ አንጻር ነው ማለት የተቃወሙት ሰዎች ዜድን የተቃወሙት ማለት ነው። መጀመሪያ ላይ አረ ልክ አይደለም ብሎ በቃ ማለት መራቃቸው እስኪደርቅ ድረስ ከተቃወሙት ግለሰብ ውስጥ አንደኛው ቃሌ ነበር። ዜድን ግን በቃ ልጁ አልመለስ ሲል ልጁ ማትረፍ ስላለባቸው ምን አደረጉ? አይ ከቤተክርስቲያን አንጻር ከሆነ የተናገረው መናፍቅ አያስብለውም ወደሚል መደምደሚያ ደረሱ ማለት ነው። በጣም የሚገርም ነገር ነው። ይህንን ነው በቃ ሊትራሊ የተናገረው ነገር ይሄ ነው። ቴዎቶኮስን መቃወም መናፍቅ አያስብልም የሚለውን ይህንን ወርዱን ማርክ አድርጉት። ፉል ስቴትመንት ይሄ ፉል ስቴትመንት ቴዎቶኮስን መቃወም ብቻውን መናፍቅ አያስብልም። ይሄ ፉል ስቴትመንት ምንም አጠረ ረዘመ የሚያስብል ነገር የለም። እኔም እኮ የምለው እኮ እሱ እኮ ሌላ ያውድ አይፈልግም፣ ሌላ ኮንቴክስት አይፈልግም ማለት ኦርቶዶክስ ራሱ ፕሮቴስታንት ማለት ምናልባት ያላለውን ነገር ብለን ከሆነ ይቅርታ እንጠይቃለን። እኔ ያው ከታች ያላችሁ ወንጌል አማኞች ያው ቃል ይምጣና ለ5 ደቂቃ ነው እንደዚህ አልተናገርኩም። ይሄ እኔ የተናገርኩት ስቴትመንት አይደለም ወይ ኤአይ ነው ወይ በቃ ማለት ካልተናገረው ማለት ካላለው፣ ግን ይሄ በራሱ ራሱን የቻለ ስቴትመንት ነው። ቴዎቶኮስን መቃወም ማለት ስህተት አያስብልም ብሏል። ስለዚህ ቢያንስ መጥቶ የሚያስረዳበት መንገድ ካለ አንድ ነገር ነው። ካልሆነ ግን ያው ሀሳብና አስተያየታችንን እንቀጥላለን።
ናቱ ምን ትላለህ? ናቱ ሲሲ እንዴት ናችሁ? ትንሽ ጫጫታ ስላለ ነው እንትን ያልኩት። ለምን ከቻለ ሼር ይደረግለትና ይምጣ እንወያየው። ካልሆነ እንዲህ ትልቅ ኦፊሻል ውይይትም ደግሞ ከፈለገ በዚሁ ርዕስ ራሱ ማውራት እንችላለን። ግን የመጀመሪያው ቅድም እንደተባለው ምንድነው በቃ መናፍቃን ሲጀመር አመኑ አላመኑ ኦልሬዲ መናፍቅ ናቸው። በቃ ከዛ በኋላ እንደፈለጉ ይሉታል። በግል ሀሳብ የማይስማሙ ዝሮዎች በመጽሐፍ ቅዱስ ሀሳብ የማይስማሙ ቀደሜ አንዱን ይላል፣ ዜድ አንዱን ይላል። አሁን ልደት መጨረሻ ያለውን ሁላችሁም ልብ በሉ። በጣም ሲታገል ቆየና በቃ የማይመለስ ድዊ ሲሆንበት ምን አለ እንደው በቃ አልተመለሰም እንዳይባል ምን አለ የእሱን እንትን ወደ ማለት ሄደ ማለት ነው። እንደው ችግር የለውም አይነት ወደሚመስል ነገር ማለት ነው። አሁን ከዚህ በላይ በቃ ታማኝ አለመሆን ምን አለ ማለት ነው። ስለዚህ ታማኞች አይደሉም። ኤኒዌይስ ከተቻለ ግን ካላችሁ ሼር አድርጉልን። ይኸው እናወራዋለን። እኔ ራሱ ወጥቼ አወራዋለሁ። እዚህ ጉዳይ የተነሳ በጣም ሲበዛበት እኔ ነን ዲኖሚኔሽን ነው ያለው። እየሰማችሁኝ እንዳለ አውቃለሁ። ኖ ቆይ አንድ የሚላ እየሰማችሁኝ እንዳለ አውቃለሁ። አሁን ልክ ቴክስቱን ሳይሆን እኔ ሲሪየስሊ ነው። ይሄን ነገር እሱ አልተናገረም፣ ከአውድ ውጪ ነው የተወሰደበት። ይሄ ነገር እያደረጋችሁ ያላችሁት ነገር ትክክል አይደለም። በቃ ማለት ያልሆነ ነገር ነው እያደረጋችሁ ያላችሁ የምትሉ ፕሮቴስታንቶች ካላችሁ ይሄው ቤቱ ክፍት ነው፣ ገብታችሁ እንትን በሏ። ገብታችሁ እኮ አረ ዋትስአፕ እና እንትን በጣም በቴክስት ተጨናነቀ። ስማ የቲክቶክ ሪፖርት ሲያቀበ በዋትስአፕ ሪፖርት ማድረግ ጀመሩ። አይደለም በእውነት ለመሰላችሁ ገብታችሁ ኑና ግቡና ኖ ትክክል አይደለም ቃሌ በፍጹም እንደዚህ አልተናገረም ካላችሁ ይሄው ቤቱ ክፍት እኮ ነው። ቤቱ ክፍት ነው። ልጁ ያልተናገረውን ነገር ነው የተቆረጠ ቪዲዮ አምጥታችሁ የሰው ስም እያጠፋችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የዚህ ሴት ቋርጠው እና ምን እያልኩ ነበር? ስማ ልደትሻ ዜድ እኮ ወደ እንትን ነን ዲኖሚኔሽን እሄዳለሁ እያለ ሰሞኑን እያስፈራራ ነበር። ለዛ እኮ ነው አሁን ይሄን አይነት እንትን ጉዝጓዝ የቀረበለት። እዚሁ መንፍቅና አይደለም ዝም ብለህ እያመን ቀጥል ነው በለኝ። በቃ አሁን አለው አለ በቃ ከምትሆን እንደዚህ ዝም ብለህ መንፍቅና ይዘህ ይሄ መንፍቅና እኮ አይደለም። በነገራችን ላይ ቴዎቶኮስን ማመን ወይ ደግሞ መቀበል ምን ማለት ነው? ይሄን እንኳን የማያውቅ ሰው ነው። በነገራችን ላይ ቴዎቶኮስን መቀበል ማለት አማኑኤል እውነተኛ አምላክ ነው የሚለውን ትምህርት መቀበል ማለት ነው። እና በተዘዋዋሪ ምን እያለ ነው? አማኑኤል እውነተኛ አምላክ አይደለም ቢል አንድ ሰው መንፍቅና አይደለም እያለ ነው ማለት ነው። ለምን? የቅዱስ ቄርሎስ የመጀመሪያው አናቴማ ኤክስፕላኔሽንም ያ ስለሆነ ማለት ነው። ታች ግን አንዳንድ ሰዎች ለእናንተ ብዙ መልስ መስጠት ባይጠበቅም ግን እንደዚህ አላስብም፣ እንደዚህ አላስብሽም፣ አስተዋይ ትመስይኝ ነበር ምናምን ተቀልዳለህ እንደ አንተ ለአንድ ተራ ግለሰብ ቤተክርስቲያኔን እንደቀል ማምሻውን ሰውታት መተህ እንዲህ ምናምን ትላለህ። አንተ የቆረቆረ እኮ ለአንድ ግለሰብ እኔ ምንም የማይመስለኝ ማለት ነው። ለምን ደብሮ ውሎ ለምን ደብሮ አያድርም? ለምን ደብሮ አይነጋም? እና ለምን ደብሮ አይመሽም? አሁንም ተመልሶ ለምን አላስጠላም? እንዲህ ድምፄን ሁሉ መስማት ማለት ነው። የራስህ ጉዳይ፣ የራሳችሁ ጉዳይ። ትቀልዳላችሁ እንዴ እናንተ? 24 ሰዓት ለ3 ዓመት አይደል ቤተክርስቲያናችን ሲጨበጨበ ነበር። እቺ ደግሞ የማትመቸኝ ሚዛናል ከታች አቹ ልኬልሃለሁ። ቃሌ እንደዚህ አላለም፣ በፍጹም ቃሌ እንደዚህ ያልተናገረ የምትል ከሆነ ልኬልሃለሁ። እኔ በፍጹም ቃሌን ክሪቲክ ለማድረግ አይደለም የከፈትኩት፣ ሀሳቡን ነው። ሀሳቡን ደግሞ እዚህ ቤት ማናቸውም ሰው ሀሳቡን ያነሳሉ፣ ሀሳብ ዲስከስ ያደርጋሉ። ይሄ ልኬልሃለሁ። ቃሌ በፍጹም እንደዚህ አላለም ካለ ገብተህ ወይ የተቆረጠ ቪዲዮ ነው የምትሉ ከሆነ ሌላ ቪዲዮ ካለ እጃችሁ ላይ ይሄ አስገብቻለሁ፣ ስቤያለሁ። አናፖሎጂ ቪዲዮ አይታል ሲስ አንድ
ወንድሞች ለምንድን ነው የነሱ ማን ይሄንን አጀንዳ ያነሳው? ና አለሽ አንዲት የኤርሚ ጋር ያለች ቆንጂት ማለት ነው። እሱ በስመ አብ ታረጋችሁ ስገባ እኮ ስማ ስገባ ጸጥ ነው የሚሉት ሁሉም አየሁልህና ከዛ ማን ይሄንን ቪዲዮ ያነሳው? ማን ነው ይሄንን ሀሳብ ያነሳው? ና አለች ጓ ምናምን ብላ አይ አናናት ወንድሞች እናንተ ምን ሆናችሁ? የተሰጣችሁን ሁሉ ኳስ የምትጫወቱት ለምንድን ነው? ለምን ኳሱን ይዛችሁ ትጫወታላችሁ? እና ምን ያርጉት? ያግቡት አላለም ማን ነው ካልሆነ እሷን እንደሚፈሩ ከሴት እሷን ከወንድ ኤርሚያስን እንደሚፈሩት ማንም አይፈሩትም እዛ አካባቢ ያሉ ሰዎች እና ያግቡት እንደ ፓርት በቃ አልቻልኩም። ኳሱን ይዞ ምን ሊያደርጉት? ቪዲዮ ጋይስ ይመቻችኋል። እኔ እሷ ስገባ አልኩህ እኮ የትም ይገባ ሁሉም ሚውት ጸጥ ነው ምትል ጸጥ ይኸው የፈለገ 20 ደቂቃ አታወራም። ማንም ነው የማይመልሰው አሉ ቪዲዮ ላሰማ ትንሽ ጸዳ ቪዲዮ ስለሚመቸኝ ነው ያስቀኝ። ማን ነበረ? አናፖሎጂ ነው አይደለ? የእሱ ላይ ነው የተለቀቀው። ሰላም እስከዛ ሰላም ነው ምድርት ትክክል ካልሆንኩ ታርመኛለህ። አናፖሎጂ ማለት ነው ደግሞ እኮ እሺ፣ አንድ ይቅርታ ቆይ ስማው ጋይ ስሙት። እኛ ትክክል ካልሆንኩ ታርመኛለህ። አናፖሎጂ ማለት ነው። ኦኬ ለምን ብዬ ነው የማምነው? የአምላክ እናት ናት ብዬ ለምንድን ነው የማስተምረው? ለምንድን ነው የማምነው? አረ ያልተናገረ ሐዋርያቶች ከሐዋርያት ስራ አንድ በኋላ ሜንሽን ያልተደረገች እሷ ሴንተር ኦፍ እንትን ፖይንት ናት እንዴ? ማርያም የአምላክ እናት ናት። ይሄ እኮ ብር ቤት ከፍተው እኮ ማብራራት እኮ አይጠበቅም። የአምላክ እናትነቱን የካደ ጴንጤ ራሱ ካለ መናፍቅ ነው። ባቢሎን መሳሪ ይህ ዘመን ለእናንተ አልሆነም። አም ሶሪ ጋይስ ቱ ቢ ኦነስት ፊዙ ርዕሱን ማን ያነሳው ታውቁታላችሁ? እዚህ ፕላትፎርም ላይ ያንን ርዕስ ቤት ከፍቶ ርዕስ የሰጠው ለዚህ ፕላትፎርም ማለት ነው ሀና ናት። አሁንም እሷ ናት መጣ እንትን ያለችው። የኔ ወንድሞች አሁንም እየተጃጃላችሁ ነው። ልስን ከፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። ኳስ ተለቀቀላችሁ፣ ኳሱን ተጫወታችሁት በደንብ እኮ እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከእኛ ወገን እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። እንዴ ካዳ ያግቡት እንዴ ካልተጫወቱ፣ ካዳ ያግቡት እንዴ ካልተጫወቱ። ትክክል ካልሆንኩ ታዲያ ያግቡት እንዴ ካልተጫወቱ። እዚህ ላይ አንድ እንድትይዙልኝ የሚፈለገው ነገር እቺ ቆንጂት በጣም አንድ ወሳኝ ነገር ተናግራለች። ምን ብላ? ወላዲተ አምላክ ብሎ አለማመን መናፍቅ ጴንጤም ቢሆን መናፍቅ ያስብላል አለች። ሲጀመር ጴንጤ ሲጀመር ነው፣ ግን ጴንጤም ቢሆን መናፍቅ ያስብላል አለች። ቃሌን ነው እኮ ነገረችው። አይ ሰማሁ ቪዲዮ ሰላም ሰላም ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በእንትን በዋትሳፕ ሁላ ሪፖርት እየቀረበበት ነው። ሪፖርት እያደረጉበት ነው የዋትሳፕ አካውንት። ልጆችም የሚለው እሳቤ ለምን አሁን አይዶን ነው እንዴት ኤክስፕረስ እንደሚያደርጉት ፕሮቴስታንቶች። ቢካዝ ሁለት ባህሪ ከተባለ ሰውና አምላክ ነው የወለደችው ስለሚባል ነው። ከዛ አምላክ ስለማይወለድ ሰው ብቻ ስለሚወለድ ነው አምላክን አልወለደች የሚሉት ነው ወይስ ደግሞ ከምን አንጻር ነው? እንደዛ እስከሆነ የእድረት
እሳቤ አይሆንም ወይ? እና ከዛ ጋር ተያይዞ ሲሶም አይዶ ነው እንትኑ ካለ እንደ ሁለት ባህሪ ማርያም አምላክን ወለደች የማይባልበት አሜን ትላላችሁ፣ ግን ወለደች ሲባል አምላክና ሰው ነው የወለደችው በሚለው ነው ወይስ እንዴት ነው የምትረዱት? ኦር ኤኒዋን ጋይስ እኔ ጋር በጣም እየተቆራረጠ ነው። ታፕ ኮፒ ሊንክ ሼር አድርጎ ኤክሶ ሲሶ የሚል የምትለውን ብቻ ነው የሰማሁት። ጋይስ ፕሊዝ ታፕ ኮፒ ሊንክ ሼር አድርጉ። ካሜራ ራሱ መክፈት ፈልጌ አልቻልኩም። ኤክሶ ምን ነበር የጠየቀው? ያ ሁለት ባህሪ አማኝ እንደመሆናቸው ኦር ሰው እንደመሆናቸው አይ ዶንት ኖ አንተ ሁለት ባህሪ የምታምን ከሆነ ግን ናቱ ሳቡሊ ናቱ ልኳለሽ ገብቷል። አምላክ ድንግል ማርያም የወለደችው አምላክና ሰው ነው ወይስ ደግሞ አምላክ ስለማይወለድ ሰው ብቻ ነው ከዛ በኋላ ነው መለኮት የተዋሃደው? በምን ሳቤ ነው ሁለት ባህሪ ሲባል አረዳዱ እንዴት ነው ያለው? በፕሮቴስታንቱ አንጻር ነበረ። ቤተሰብ ስለሆኑ እናመሰግናለን። እንጂ ምንድነው ዝም የምትለው? አልሰማም፣ አይሰማም። ክርስቶስ ወደ እውነት ሁሉ ይምራችሁ። በተለይ ፕሮቴስታንት ወንድሞቼ በዚህ ሁሉ ክፍተት ውስጥ እንደዚህ ነገሮቹ ጥንቅጥ በሆኑበት ሰዓት ላይ ክርስቶስ በተካረበት ሰዓት ላይ ማንም አያጃጅል። በቃ አእምሮህን ለትንሽ ሰከንድ ተጠቀምና እስኪ በዚህ ልክ ውዝግብ የሌለበት ጥርት ያለ ትምህርት ያለበት የት ነው ላገኝ የምችለው ብለህ አስቡ። እኔ ሰሞኑን አንዳንድ ቪዲዮዎች እያየሁ ነው። እስኪ ወንጌል የሚሰበክበት ቸርች ጥሩኝ፣ የነቢያት ያልሆነ ውካታ ያልሆነ ምናምን የሚል በጣም ብዙ በርካታ ፕሮቴስታንት አለ መሬት ላይ ታውቃላችሁ አይደል? ቸርች አልባ ሆኖ የቀረ በጣም ብዙ ፕሮቴስታንቶች እንዳሉ ታውቃላችሁ። የሚሄዱበት ግራ ገብቷቸው እንዳለ ጽድት ያለ ነገር ከማጣታቸው የተነሳ ማለት ጠቁሙኝ እባካችሁ። የምታስታውሱ ከሆነ ኢቨን ሜሪ ወደ ኦርቶዶክስ ከመምጣቷ በፊት የመጀመሪያ ጥያቄዋ የነበረው ትክክለኛ ወንጌል የሚሰበክበት ቸርች የት ነው እስኪ ንገሩኝ የማለት ነበረ። ባይዚ እንደ ቀልድ አትዩት። ይህን ጥያቄ እንደዚህ ብላ ነበር ስጠይቅ የነበረው። ፋይናሊ ስታይ የለም ማረፊያዋ ግን ኦርቶዶክስ ቤተክርስቲያን ሆነች። እና ከእልና ከብሽሽቅ ወጣችሁ እዩት እስኪ መከፋፈላችሁን እውነቱን ለመነጋገር ዲዩቲንክ የሚመስላችሁ ገድላት ምናምን ነው ፕሮቴስታንት ችግራችሁ አይደለም። ነገረ እግዚአብሔር ነው ከኛ ጋር እናንተ ችግር። ይኸው ስለ ነገረ እግዚአብሔር ስታወሩ በዚህ ልክ ትሳሳታላችሁ። ስለ ስላሴ ስታወሩ፣ ስለ ክርስቶስ ስታወሩ ሳታስቡት በቃ ክርስቶስ አምላክ አይደለም ወደ ማለት ደረጃ ደርሳችኋል። እና ይህን የምትመለከቱ ልባም ፕሮቴስታንቶች ማለት ነው ካላችሁበት ነገር ውጡ። ትንሽ ብቻ ማሰብ ነው የሚጠይቀው። በቃ ፕላን ኤ ፌል ካረገ፣ ፕላን ቢ ፌል ካረገ፣ ፕላን ሲ ፌል ካረገ ቆም ብለህ የምታስበው ሌላ ጌታ እግዚአብሔር ያስቀመጣት እውነተኛ የእግዚአብሔር ቤተክርስቲያን አለች ብለህ ማሰብ ነው። ኦኬ ያቺም ደግሞ የጌታ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ናት። በቃ ጥርት ያለ ትምህርት ያላት ማለት ነው። ነገረ እግዚአብሔር ላይ እንከን ልታወጣላት የማትችል ቤተክርስቲያን። እስከዛሬ በገድላትና በድርሳናት ነበር አእምሯችሁ ሲደነዝዝ የነበረው። ገድላትና ድርሳናት የቤተክርስቲያን የሃይማኖት ትምህርት አይደሉም። ስህተት ሊኖርባቸው ይችላል ተብሎ ፋይሉ ከተዘጋ ረጅም ሰዓት ላይ ነው። ለመዳን የሚያስፈልግ ትምህርት ላይ ግን ምንም አይነት እንከን ስህተት የሌለባት ቤተክርስቲያን ናት ያለችው። ስለዚህ እንደዛ ከሆነ ቆመ ብላችሁ አስቡት እና ከዚህ በላይ ብዙ በቃ ትሸወዱ። ስዕል አምላኪዎች አይደለንም፣ ጣዖት አምላኪዎች አይደለንም፣ ታቦት አምላኪዎች አይደለንም። አንዱን አምላክ ነው የምናመልከው በሶስት አካል የተገለጠው። እናንተ እንደዛ ታመልካላችሁ ወይ? በፍቃድ ሶስት እያደረጋችሁት የአብ የባህሪ ልጁ አይደለም እየተባለ ቴዎቶኮስ ባትልም መናፈቅ አያስልም እየተባለ በጣም ትልልቅ ነገሮች ላይ ነው እኮ የሳታችሁት። እና በቅንነት ቆም ብላችሁ አስቡት። መቼም እንደማይፈታ ልነግራችሁ እችላለሁ ይሄ ልዩነት። ምክንያቱም አንድ ሴንትራላይዝ የሆነች ቤተክርስቲያን የለችም በመካከላችሁ ማለት ነው። ሊፈታ የሚችለው እኮ የሆነ ትክክለኛውን ትምህርት የያዘ አካል ስታገኝ፣ ሁሉም የየራሱ መረዳት ነው የሚነግር ፕሮቴስታንቲዝም ውስጥ ሆነ ማለት ነው። እና አትሸወዱ።
ፊት ለፊት ማውራት የማትፈልጉ ሰዎች እውነተኛውን የቤተክርስቲያን ትምህርት መማር የምትፈልጉ በውስጥ አውሩኝ። ያኔ 24 ሰዓት ኦፕን ቴሌግራም ላይ ጽድት አድርጌ ያስተምራቸዋል። ስማችሁ ማንነታችሁ ሳይታወቅ ማለት ነው። እና አብረን ጌታ ክርስቶስን ከፍ እናደርገዋለን። ከቅዱስ ቁርባን ትሳተፋላችሁ። ነጭ ለብሳችሁ የጌታን ቅዳሴ እየሰማችሁ አንዱን አምላክ ታመልካላችሁ። እመኑኝ። ከልውጡና ትንሽ ውስጣችሁ የተጠራጠረ ሰዎች በውስጥ አውሩኝ። ክርስቶስ ምስክሬ ነው ብላችሁ አይኖ እንደምታወሩኝም አውቃለሁ። ሰሞኑንም ስላላችሁ አንዳንድ ሰዎች እንነጋገር። ቴሌግራም ላይ አናኒሞስ በሆነ መንገድ ማናችሁ ምን እንደሆናችሁ ሳታውቁ ትምህርታችሁን ተምራችሁ እጥፍ ብላችሁ ሰላማችሁን ጥብቅ፣ ከፕሮቴስታንት ውጥት ክርስትናችሁን ጥብቅ፣ ሰላማችሁን ጥብቅ አድርጉ። ይሄ የኔ መጨረሻ መልእክቴ ነው። ቴንክ ዩ ጋይስ ሁላችሁንም በጣም እጅግ አድርገን እናመሰግናለን። ያው ቤታችን ከፍተን ያው ይህን ሀሳብ ኑና ሞግቱ ብለን ጠርተናል። መጥቶ ግን ያው የሚሞግትም የሚከራከርም ፕሮቴስታንት የለም። ዊዶ ነው ያሰምታችሁታል። ያው በተለያየ አካውንት እየሰማችሁ እንዳለ እናውቃለን። የዶክተር ሳምሪን እያነበብኩት ነው። ሲስ ኤንፒፒ ግን በዚህ ጉዳይ ላይ መግለጫ ካውጣ። ኤንፒፒ እኮ ሙሉ ለሙሉ እንደዚህ አይስትም እኮ እንደዚህ ግደሉ አይስትም። አራሚና ኤንፒፒ ግደለው በፍጹም እንደዚህ አይስትም። እንትን አድርጉ። ፕሮቴስታንቶች ቤቱ ክፍት ነው። እኛ እንደዚህ አናምንም እንደዚህ አንልም የምትሉ ከሆነ ቤቱ ክፍት ነው። መታችሁ ያለ ግን እንትን ካላላችሁ ግን ኦልሬዲ በሐሳቡ ኮንቪንስድ እንደሆናችሁና የተናገራችሁት ነገር እውነት እንደሆነ ነው ተቀባይነት የሚያገኘው። ኤኒዌይስ ሁላችሁን በጣም ነው ማመሰግነው ለነበረን ቆይታ። በጣም ቴንኪው። 4 ሰዓት ሆኗል። ሌላ አንድ ፕሮግራም አለን። በጣም ነው ማመሰግነው። 4 ሰዓት ሆኗል። ዜና እናሰማለን ልትል መስሎኝ። ኧረ ሌላ ችግር የለውም። ሌላ ትመጣለህ እንዴ? እንትን እስቲ ቆይ አኪያውን እየደወለልኝ ነበር። ኤኒዌይ አምናችሁ አኪያውን እየደወለልኝ ነበር። መልካም በቃ ስትጨርሱ ደውልልኝ። ሰዓቱ ሲደርስ ኦልሞስት ደርሷል። እሺ ማታ ደግሞ ካለሯ ቤት እኮ ፓስተር ናቲ መጥቶ ናቲ ራሱ እኮ ሌላ ከባድ ትምህርት እኮ ነው ያለው እኮ እንዴ ናቲ ስማ የነገር ሳምን ሰማና ይላችሁ ነው አለ እንዴ የነገር ሳም እኮ ማረኛ ትምህርት ዋጋ እያፈራው ነው አለ። የሱ አለ እኮ ከኦርቶዶክስም ከካቶሊክም ከሉተርም ከሁሉም አንዳንዳነሳለሁ አለ። ኧረ ናቲ እኮ በነቆይ ናቲማ ፓስተር ናታንማ ደውዬ አመጣዋለሁ አንድ ቀን ጋይስ እኔ ጋር ሌላ በግድ ነው ማወራችሁ። እኔ ለነበረን ጊዜ በጣም ቴንኪው።